እሱም ደህና ይሁን ባለበት እኔም ደህና ልሁን። በቃ ሞትም እኮ አለ በሰው ልጅ ላይ እስከ መጨረሻው ማትገናኙ። እኔ ደግሞ ለእናትና ለአባቴ ስል ደግሞ ደስተኛ ሆኜ ለመኖር እፈልጋለሁ። ለእናትና ለአባቴ ስትይ ደስተኛ ስትሆኝ አንቺ አትጎጂም? አይደለም አንዴ ገብቼበታለሁ። ላ በእርግጥ የሁላችን አስተሳሰብ ይለያል። እኔ አሁን እንደኔ ግን ከአቅሜ በላይ የሚሆን ከሆነ ለልጆቻችን ስንል ልጆቻችን በመካከል ይደጉ፣ እሱም ባለበት ይኑር፣ እኔም ባለበት ልኑር። በቃ ለልጆች የሚያስፈልገውን ነገር ያድርግ፣ አለቀ። እኔም አቅሜ የፈቀደው ሰራተኛም ሆንኩኝ የማገኘው ነገር ካለ ልጆች ይሆናሉ። ይህንን ልጆች እንዲያድጉ በመካከል ማለት ነው። ያኔ እንግዲህ ከረር ያለ ነገር ከሆነ ብዬሽ ነው እንጂ በግድ መቼም ተጎጂና እሱን እኔ እየደማው ልኖር አልችልም። እኔ ውስጥ ጤነኛም አይሆንም። ሌላ ነገር ውስጥ መግባት እኮ ነው። እኔ እንጃ ብቻ አላውቅም። የሁላችን ማስተሳሰብ ይተኝ እባክሽ። አሁን እንደው ምሳሌ ልንገርሽ አንድ ነገር። እኔ ልጆች እናት ነኝ። እኔም እንደዛው ልጆች 3 ልጆች አሉኝ። እግዚአብሔር የተመሰገነ ይሁን። እኔም አሉኝ። ትልቋ ልጄ ስራ አላት። እኔ አረባጎኝ አባታቸው የዳራቸው እናቴ እና ጎረቤቶቼ ናቸው የዳሯቸው። ዳረች። እግዚአብሔር የተመሰገነ ይሁን። ዛሬ ወልዳ ከብላ ትኖራለች። ወንዱም ራሱ ወደደ። እኔ መርጬለታለሁ፣ ራሱ አገባ። ዛሬ ግን ተለያዩ። ግን ልጅቷን እኔ ከሄድኩ በኋላ ልጅቷን ወደድኳት ልጅቷን። ዛሬ አታም ዛሬ እቺ ልጅ በመካከል ስላለች እኔም ስላለው በመካከል እንጠያየቃለን። ልጅም እኔ አባቷ ጋር ነው ያለችው፣ እኔ ባለቤት ጋር ነው ያለችው። እሷ መታ ትጠይቃለች። ሀታ ራሱ በዓል እንኳን ያው እዛ ነች ያለችው አሁን ባለቤቴ ጋር ማለት ነው። እሱ ሌላ ሀገር ነው ያለው እየሰራ። ተለያዩ በዚህ መካከል። አዎ እንዲህም አለ እና በጣም ያለም አስቸጋሪ ነች ባልሽው የተነሳ ነው አሁን ይሄን ላወራሽ የቻልኩት። እና አትስጠኝ ሴት ልጅ ስላልሽ ነው። እሱ የፈቀደው ነው የሚሆነው፣ እኛ ያልነው አይደለም የሚሆነው። መድኃኒዓለም የሚፈቀደው ነው። አንዳንዴም ሴትነትሽ የሚያስጠላ ነገር ስላለ እኮ ነው። አሁን ምን ታደርጊያለሽ ታዲያ? ምን ታደርጊያለሽ? እዩ ተብላ ልጆቻችን አይጠሩም። ልጆቻችን ለስራ ነው የመጡ። እዩ ተብላ የመጣችው ልጅቷ የሰራችው ነገር ሲታይ ማለት ነው ሴትነትሽ የሚያረክስ ነገር፣ ሴትነትሽ የሚያስጠላ ነገር ነው የሰራችው። ሰው ሁሉ የጠላት እሱማ በጣም ለዛ ነው አሁን ሰው የጠላት ማለት የልጁን አንድ ነገር እኮ እንዴት መሰለሽ፣ አሁን ሌላ ሰው ብሩኬ ባይሆን ኖሮ ሌላ ሰው ይሄን እንትን ቢሰራ ሀታ እኔ መቤቴን ያረጋሉ ብዬ ነበር የምለው። ማለት አናቅማ ስለሌላ ብሩኬን ግን ከስር እስከ መሰረቱ ስለምናውቀው የጨዋ ልጅ ስነ ምግባሩ ስነ ስርዓቱ ለሴት ያለው ክብር ይሄ ነው እኮ እንድንመሰክርለት ያደረገው። ለልጁ በተአምር አያረግም ብዬ የምከራከረው እኔም በዚህ ነው በማየው ነገር ማለት ነው በሚዲያው። ለዚህ ነው እንደው ባሰጣት ይፈርማለሁ ስለ ነበረው እና እግዚአብሔር ይመስገን ብለሽ ማን ትናት በይ ፈጣሪ ሰጠሽ መቀበል ነው። እንኳን ወንድ ልጅ ነው ያለኝ። እንግዲህ ሴት ልጅ ያላችሁ ለልጅ ስጡኝ በቃ። እኔ ሰጥቼሻለሁ። ትንሿ አለችኝ ለኔ ሶስተኛዋ በቃ ስጭኝ። ባይሆን እኔ ሚዲያ ላይ የሚወጣ ልጅ አልፈልግም። ቱክቱክ የሚጠቀም ልጅ ወንድም ሆነም እኮ ሴትም ሆነ ግን እኮ ላይ ፈጣሪ ይጠብቅልን፣ ልጆቻችንን ተክፉ ነገር ይጠብቅልን። ስርዓት ያለው ልጅ ይስጠን እንጂ በወንድም እኮ አንገትሽን ልትደፊ ትችያለሽ። በሴት ብቻ አይደለም ወንድ ልጅም አንገትሽን የሚያስደፋብሽ ቦታ ይኖራል። እናት እኮ መከራ ናት። እናት ብዙ ነገር ትችላለች። ሴት ብቻ አይደለችም። ላይን ግን የኛ የሴቶች ያኔ ይብሳል። ወንድ ልጅ ዱርዬም ቢሆን መጥፎም ቢሆን ወንድ ልጅ ወንድ ነው። የሴት ልጅ ደግሞ በጣም እናትን እንኳን ወጣቶችን ልጆችን ቀርቶ እናት የሚያሰድብ ነው የሴት ልጅ። ምሳሌ አሁን በዚህ ልጅ የተነሳ እናቶች እኛ እናቶች ተኛ በላይ ያሉ እናቶቹ ላይ ይሰደባሉ በአንድ ሰው መጥፎነት ማለት ነው። ያ ነገር ስላለ ነው አሁን እሷ እናቷን ታሰድባለች፣ አባቷን ታሰድባለች። ሴትን አሰድባለች። ይሄን ተመቸኝ ብለሽ ማለት ስምሽ በሙሉ ዩቱብ ነው። ስሙሽ በሙሉ ስትይ ማለት ነው። አሁኑ ዩቱብ ላይ ለጥፈዋታል። አንቺ ያንን አሻንጉልት የያዘችውን እንትን አድርገው ማሻአላ። የኛ የጨረቃ ፋሚሊ እኮ እዚህ ላይ ስልኬ ላይ እያየኋቸው አንበሳ እኮ ናቸው። እናቴ እንኳን ደስ አለሽ። ለጥፈዋል። አዋ ዩቱብ ላይ ለጥፈዋታል። እንዴት ናችሁ? ሰላም ናችሁ? እንኳን ደስ አለሽ ወይ ዘር፣ እንኳን ደስ ያለሽ ዘርዬ፣ እንኳን ደስ አለሽ ዘርዬ። አንበሳ እንኳን ደስ አለሽ። መብሩክ መብሩክ
እዛም ገብታት ያወራ እንደዚህ ነው እንዲህ ነው እንዲያጅ የሚያስቀኛል። ለምን ትክክል ዓለም ላይ ወላሂ ግራ ገብቶኝ እኮ ነው እግዚአብሔር። ዛሬ ራሱ ማለት ነው ስንት ቤት ገባው መሰላችሁ? እኔ እኮ አላየውም ነበር። ከዛ ቲክቶክ ላይ ስመጣ አሪፍ ነው አለኝ። ዛሬ ደግሞ ሁለቱ በውሃ ሲደባደቡ አየሁኝ። ከዛ ስነግር እንትን ላይ ጥሩ ነገር ሊመጣ ነው አሉኝ። በውሃ ውስጥ ገቡ። ታዲያ ውሃ ውስጥ ገብተው ሲደባደቡ ውሃ ውስጥ ገብተው እየተደባደቡ ፍቅር ነው። ወደ ሀገራቸው ሊገቡ ነው ተያይዘው ብሩክና ሀይሚ ሊመጡ ሊመጡ እኮ ነው። እሱ እስከሚመጣ ነው የጨነቀው። አባቴ እናቴ ልጃችን እኮ እስከሚመጣ ነው የጨነቀው። ኧረ እኔ ተኝቼ በህልሜ ነው እንጂ ያየሁት። አንቺ ደግሞ እኔ በህልሜ አይቼ ከዛ ቆንጆ ምንድን ነው ከዛ ብንንስል ምንም የለም። እስማ ሳቂ ወይ ብሩክና ሀይሚ ዘንድሮ እኔ ምን ያልሰሩ። ከዛ ሄጄ ዩቱብ እንትን ላይ ስናገር ገስት ላይ ኧረ ጥሩ ነገር ነው ወደ አዲስ አበባ ሊመጡ ነው ያለኝም አሉ። እንደገና ደግሞ ነገራቸው ሊፈታ ነው ያሉኝም አሉ። በቃ ነገራቸው ረከሰ። ቆይ አሁን ልጁ አንድ የሆነ ፎቶ ለቋል። አዎ ጎበዝ እኮ ነው ጎበዝ። እኔ ምን ልበል ጎበዝ አልኩት እንጂ በጣም ጎበዝ አይደለም። አንዱ የኔ ልጅ ነው። ልጅ ማጣት አልፈልግም ያለው የት ገባ? ወይኔ ዘንድ የልጅ ማጣት ብዛት። አንቺ እሱ ራሱ የሀይሚ የአክስት ልጅ የተባለው ራሱ የኔ ልጅ ነው ብሎ አይደል የመጣው? ስንት ናቸው መሰለሽ? 3 ናቸው። ይሄ አራተኛ አምስተኛ ናቸው። 4 ረጅሙ ልጅ የሀይሚ አፍቃሪ አንድ ጠማማ ኮፍያ ያጣመመው ከአሜሪካ የ7 ዓመት ፍቅረኛዋ ነኝ አለ። ቤቱ ጌታዬ ምን አላመጡብን እንግዲህ ልጅቷ ምን አላመጣችብን። ለማንኛውም ግን እንደው ሚዲያውን እኮ አነቃነቁት። በ3 ሳምንት አነቃነቁት። የኛ የመዳም አንድ ወሩ ናቸው እንዴ? 3 ሳምንታቸው 3 ሳምንታቸው ነው። ወር ሊሞላቸው ማክሰኞ ልንገርሽ፣ እስከ ማክሰኞ እስከ ሮብ ድረስ ነገሩን ጨርሰው የሚወጡ ይመስለኛል ከቡታጅራ። ቡታጀራ እንደው ቶሎ ብለው ይውጡ። ከዛ ከቡታጀራ ይውጡ። ወላሂ የብሩኬ ምቀኛዎች ብዙ ናቸው ቡታጀራ ላይ። ሙሽዬም አዲስ አበባ ያምጣስ ቤት ገዝተው። ኧረ አንቺ ሙሽዬ ደግሞ እና ሀብቴስ ወት ይቀመጥ ብቻውን ባዶ ቤት ሀብ ያግባ። በቃ አሁን ሀብ ያግባና ሀይሚዬ ዛሬ አመት የማሙሽ እናቱ። ዛሬ እኮ ሀይሚ ራሱ እኮ ሳቀች እኮ። ወይ ፈጣሪ ክርስቶስ። ትናንትናም ያኔ እንትን ብላለች እኮ። አንቺ ራሱ ሳቅሽ እኮ። እንደው ዊዘር እንደው ታውን በኋላ ማን ይደግፍሽ? እንደዚህ አትበይ ብቻ አንቺ እኮ እኔ አንድ ነገር ልንገራችሁ ከእንግዲህ በኋላ ሰማይ ምድር አልምልም። ብቻ ግን ብሞታት ከአሁን ወዲህ እንደዚህ አሁን እኮ ልጅ ያለ ስለተባለ ነው እኔ ሁለቱ ይለያያሉ ብዬ የተጨነኩት እንጂ እኔ እንደማይለያዩ አሰናቃለሁ። እንደማይለያዩ ዩዘር ዩቱብ እንደሆነ አልገባችሁም እኮ ናችሁ። እኔ ግን ቤት ገብቼ አላውቅም። ስራ መሆኑን አልገባሽም እንዴ አንቺ? ገብቶኛል። ግን ኧረ እኔ ገብቶኛል። እሷ የወደቀችበት እንደዛ ስታለቅስ ያንን አልፏል። ያ ነገር አታንሹ። ተይው፣ ይቅር። ያ ይቅር። ያማ እኔ ዘመር ብዬ ራሱ እንደዛ አላለቀስኩም። እኔ እየተበጠረኩ እዛ አለው እንዴ ዩቱብ መንደር አለ እንዴ? ዩዘር አሁን ሽምግልናውንና ቀለበቱን እንጠብቃለን። እንኳን ደስ አላችሁ። እንትናቸው ራሱ ናፍቀውኛል። እነዚህ ምንድን ነው? እነዚያ 2 ፍሬ ምንድን ናቸው የሚባሉት? ጥንቸሎቹ? ቆይ ጥንቸሎቹ ፍትላ ጥንቸሎቹ
ሃይሚ እኮ ዛሬ ልቧ ነግሯታል መሰለኝ። ብሩኬን ጋሽዬ ጋር ነው ያደጉ። ምን ነው ጥንቸሎት እኮ ጋሽዬ ጋር ነው የሄዱት። ምንም አይሆኑም፣ አድገው ነው የሚመጡት እኮ ያሉማ እዛ ነው አውቃለሁ። ግን ቤታቸው እዛ የሚያምር ቤታቸው የሚያምር ሶፋ ላቸው ባያቸው ደስ ይለኛል። እንግዲህ ያው አባታቸው እና እናታቸው ይዘው ይገባሉ። ትንሽ ጠብቁ። አሁን ነገ ተነገ ወዲያ እሷም ትመጣለች። የብሩኬ ስም ጽድት ይላል። እጥባራ በክሎ ትሄድልን እጥባርጋ ውልቅ ትበል። እንዲያውም እኔ ነገ ሙሽ ዘንዳ ሄደው ባያቸው ደስ ይለኛል። ሀብቴ ይዟቸው ወይ ሀብቴ ራሱ ደስታውን እኔ የሀብቴን ደስታ ማየት ራሱ ፈልጋለሁ። በጣም ወላሂ በጣም የተጨናነቀው ወንድም እንደሱ ነው። ለሃይሚ አይደል ለብሩኬ አይደል አንቺ በጣም እኮ ነው ቤተሰቡ የሚወዳት ማርያምን በጣም ወይኔ እሷስ አላየሽም? በጣም የሚወደዱም ልጆች ናቸው ሁለቱም። ኬኬ እና ዛሬ እንኳን ሰምታችሁታል። ብሩኬ ተናቴ ጋሽዬ ነው የሚቀርበኝ፣ ጋሽዬ ነው የሚቀለኝ አለ። አዎ ጋሽዬ ራሱ እኮ ማርያምን አሳልፎ አልሰጠውም እኮ ደስ ቢለው ነገር በጣም አነጋገራቸው ደስ አይለም። ያ አራድዬ በጣም አራድዬ ሁለት ልብ ውስጥ አሉ። ብሩኬም ጋሽዬ ልብ አለ፣ ሃይሚም ሁሉም ቤተሰብ ውስጥ ልብ ውስጥ አሉ። ይሄ ሁሉ ግን ለምን እንዳደረግ እንደሚወዱት ታውቂያለሽ? ጋሽዬ ስነ ስርዓቱ እኮ ነው የልጁ ስነ ስርዓቱ በጣም ክብረቱ፣ የሰው ክብረቱ፣ አክብራቦቱ። ቤቱ ሊገለብጠን ነው። ዋርኒንግ ነው ሲገለብጣችሁ። ግን እኔ ልወጣ ነው። እናንተን አይቼ ነው የመጣሁት። እንኳን ደስ አላችሁ። እኔ እህቶቼ ወዳችኋለሁ። ዋርኒንግ ሰጠኝ ቤቱ ከአንድም ሁለት። ተረጋጊ። ሁላችሁም ወዳችኋለሁ። እኔም የሚቀርታ ምንም ችግር የለም። እኛም ይቅርታ። እሺ ሰላም ሁኑልኝ። ሰላም